በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? ለቸርነቱ ወሰን ደንበር የሌለው ልዑል አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ውድ አድማጮች ባለፈው አንድ ትምህርት ጀምረን ነበረ። በሁኔታዎች አለመመቻቸት ምክንያት ትንሽ ቆይቻለሁኝ። ዛሬ የአምላክ ፈቃድ ሆኖ ለትንሽ ደቂቃዎች እንማማራለን። እንደ አጠቃላይ የትምህርቱ ርዕስ ጤናችን በእጃችን የሚል ነው። እንግዲህ በጤና ጉዳይ አንዳንድ የማውቃቸውን ነገሮች ላካፍላችሁ ወድጄ ነው። ምክንያቱም እንግዲህ ሰው ያለውን ነገር ማካፈል፣ ያወቀውን ነገር ለሌሎች እንዲያውቁ ማድረግ መልካም ስለሆነ እኔ ያወቅኩትን እናንተም እንድታውቁ ነው እና ጤናችን በእጃችን የሚለው ትምህርት ዛሬም ቀጣዩን ክፍል እናያለን እና እንግዲህ አንዳንድ መግለጫ ስዕሎች አሉት ይሄ ትምህርት። አሁን የምታዩት ስዕል ሰውነታችን ውስጥ ያሉ መስመሮችን የሚያሳይ ነው። በሰውነታችን ውስጥ ያሉ ነገሮች እንዴት እንደሚሰራጩ በተለያዩ አቅጣጫዎች ያሉትን ነገሮች ነው የሚያሳየን እና ይህ የመጀመሪያው ስዕል ነው። ሌሎች እንደዚሁ በስዕል የሚጠቁሙ ነገሮች አሉ። ይሄ እንግዲህ የምታዩት ወይም የምናየው ነገር በጣም ብዙ ትርጉምና ብዙ ሁኔታዎችን የሚያሳውቀን ነው እና ይሄ የመጀመሪያው ፎቶ ወይም ስዕል ከህይወታችን ውስጥ ወደ ኤሌክትሪክ ኃይል ወይም የተለያዩ ነገሮች የሚሰራጩበት የሰውነታችን ክፍሎች የሚያሰራጭበትን ሁኔታ ነው የምናያቸው መስመሮች እና ይህ እንግዲህ ሜሪዲያስ በመባል የሚታወቅ ስያሜ የተሰጠው ነው። እንግዲህ እነዚህ የተለያዩ የምናያቸው መስመሮች ከቀኝ እጅ ጣቶች በመነሳት በሰውነታችን የቀኝ ክፍል ይሰራጩና በቀኝ እግር ጣቶች ላይ ያርፋሉ። ከግራ እጅ ጣቶች የሚነሱት ደግሞ በሰውነታችን የግራ ወገን ተሰራጭተው በግራ እግር ጣቶች ያርፋሉ። ይሄውም የኤሌክትሪክ ኃይል ከዳር እስከ ዳር በአግባቡ ከተሰራጨ ሰውነታችን ጤናማ ሆኖ ይቆያል ማለት ነው። በአንድ ምክንያት የኤሌክትሪክ ኃይል ወደ አንድ አካል ካልደረሰ የዚህ አካል ተግባር ስለሚታወክ የህመም ስሜት ይፈጠራል። ሁኔታው በወቅቱ ካልታረመ ወይም ካልተስተካከለ በሽታን ወይም ለበሽታ ይጋብዛል። ነገር ግን ተገቢው ኃይል ወደ አካሉ በአግባቡ እንዲደርስ ከተደረገ
የተፈጠረው የህመም ስሜት ሊጠፋና የታወቀው አካል ተግባር ሊስተካከል ይችላል ነው የሚለው። እንግዲህ ይሄ የምናያቸው መስመሮች ወደ ተለያየ አካል ክፍሎች የሚሰራጩ ናቸው። የደም ዝውውራችን የተለያዩ ነገሮችን የሚያሰራጭ መስመር ነው እና ከነዚህ መስመሮች ውስጥ አንዱ በአግባቡ ስርጭቱን ካላከናወነ የህመም ስሜት፣ የበሽታ ስሜት ይመጣል። ለምሳሌ አንድ የተዘረጋ ኤሌክትሪክ ወደ ተዘረጋበት ቤት ወደ ተዘረጋበት መስመር ብርሃን ሊያሰራጭ የሚችለው የተዘረጋው ገመዱ ወይም መስመሩ ጤናማ ሲሆን ነው። መሀል ላይ ከተቆረጠ ወይም የሆነ አደጋ ደርሶበት ከተበጠሰ ወደ አንድ ግለሰብ ቤት ወይም ወደ አንድ ድርጅት ወይም ወደሚፈለገው መስሪያ ቤት፣ መኖሪያ ቤት፣ ድርጅት ብርሃን ሊሰጥ ተገቢውን ኃይል ሊሰጥ አይችልም። ለምን? መስመሩ ትክክል ስላልሆነ ማለት ነው። ነገር ግን ያ ነገር መቆረጡ ወይም ደግሞ የደረሰበት አደጋ ካለ የመብራት ኃይል ሰራተኞች ሄደው መስመሩን ሲያስተካክሉ ግለሰብም ይሁን ድርጅት ተገቢውን የመብራት አገልግሎት ያገኛል ማለት ነው። እንደዚሁ ሁሉ በሰውነታችን ውስጥ የተለያየ ነገር የሚያሰራጩ የሴሎቻችን በአግባቡ ሰርኩላር ካላደረጉ በሰውነታችን ውስጥ ችግር ይፈጠራል ማለት ነው። እንግዲህ የተፈጥሮ ሳይንስ አካል የሆነው ይሄ የአኩፕሬዠር ሕክምና ስለ አኩፕሬዠር እንግዲህ ባለፈው በመግቢያችን አይተናል። በገሃድ የሚስተዋለው እዚህ ነጥብ ላይ ነው። አኩፕሬዠር ተፈላጊውን የኤሌክትሪክ ኃይል ወደ እያንዳንዱ አካል በአግባቡ ለማሰራጨት የሚያስችል ቴክኒክ ያስተምረናል። አኩፕሬዠር ብለን እንግዲህ ይህንን የተለያዩ አካል ክፍሎቻችን በመጫን ወይም ማሳጅ በማድረግ የምናደርገው የህክምና ጥበብ ወይም እውቀት አኩፕሬዠር ይባላል። ይሄ እንግዲህ ቴክኒኩን ሙያውን የሚያስተምረን ነው። አኩፕሬዠር ተፈላጊው የኤሌክትሪክ ኃይል ወደ እያንዳንዱ አካል ክፍላችን በአግባቡ ለማሰራጨት የሚያስችለንን ቴክኒክ ያስተምረናል፣ ያሳውቀናል ማለት ነው። እናም እንግዲህ በመላው ሰውነታችን ላይ በተዘረጉት ሜሪዲያኖች ወይም በስዕል አንድ ላይ ያየነው ይህ ተግባር እንግዲህ ልዩ ልዩ የጤናን ሁኔታ የሚያሳይ ነው። ማንኛውም ሰው ይህንን የአኩፕሬዠር የህክምና ጥበብ ማንኛውም ሰው ትንሽ ስልጠና ወይም ትንሽ እውቀት ወስዶ ራሱንም ሌላውንም ሊረዳበት ሊያክምበት የሚችል ጥበብ ነው። በሰውነታችን ውስጥ የሚሰራጨው የኤሌክትሪክ ኃይል መቆጣጠሪያ ሰሌዳ ወይም ስዊች ቦርድ በሁለቱ መዳፎቻችን እግሮቻችን ሶሎች ላይ ይገኛል። አሁን በሰውነታችን ውስጥ የሚሰራጨው የኤሌክትሪክ ኃይል መቆጣጠሪያ ሰሌዳ ወይም ስዊች ቦርድ በሁለቱ መዳፎቻችን በእጆቻችን መዳፍ በእግሮቻችን መዳፍ ላይ ይገኛል። በስዕል 2 እና 3 ላይ የተለያዩ ነጥቦች አቀማመጥና ከነዚህም ነጥቦች ጋር የሚያያዙ አካላትና የኤንዶክራይን እጢዎች ተዘርዝረዋል ነው። እሱን እንግዲህ ይሄ አሁን የምናየው ስዕል 1 ነው። ስዕል 2 እና 3 ደግሞ አሳያችኋለሁኝ እንዴት እንደሆነ። ያንን ለመግለጽ ፈልጎ ነው። አብዛኛዎቹ አካላት የኤንዶክራይን እጢዎች የሚገኙት በሰውነታችን የቀኝና የግራ ወገን ነው። በቀኝ ወገን የሚገኙትን አካላት የሚወክሉት ነጥቦች በቀኝ መዳፍና በቀኝ እግር ሶል ውስጥ ሲገኙ፣ በግራ ወገን ያሉት ደግሞ አካላት
ወይም ነጥቦች ደግሞ በግራ መዳፍና በግራ እግር ሶል ውስጥ ይገኛሉ። በግራ እጅ ሶል መዳፍ በግራ እግር ሶል በውስጠኛው ጫማችን በጀርባም ይገኛሉ ማለት ነው። ለምሳሌ ያህል ልብና ሳምባ በግራ ወገን ስለተቀመጡ የሚወክሏቸው ነጥቦች በግራ መዳፍና በግራ እግር ሶል ውስጥ ነው። ምንድነው? ልብ፣ ሳምባ በየት በኩል ነው ያሉት? በግራ በኩል ስለተቀመጡ ነው። የሚወክሏቸው ነጥቦች በግራ መዳፍ የእጃችን መዳፍና በግራ እግር ሶል ውስጥ ይገኛሉ። ጉቦት፣ የሐሞት ጠጠር ከረጢትና አንጀት ደግሞ በቀኝ ወገን ስለሆኑ ነጥቦቻቸው በቀኝ መዳፍና በቀኝ እግር ሶል ውስጥ ይገኛሉ ነው። በጀርባችን ላይ የሚገኙት አካላት ደግሞ አከርካሪ ነርቮች፣ ወገብ እና ሌሎችም ነርቮች ዳሌ ነጥቦች በስዕል 3 እንደተመለከተው በመዳፍና በእግራችን ሶል ተቃራኒ ተቃራኒ ማለት ምንድነው? የእጃችን መዳፍ አለ። የመዳፋችን ተቃራኒ በጀርባ ማለት ነው። በእግራችንም እንደዚሁ የእግራችን የውስጥ ጫማችን አለ። በጀርባ በኩል ነው የሚገኙት ነጥቦቹ ማለት ነው። እና ይሄ በስዕል 3 የምንመለከተው ነው። በዚያ ተቃራኒ ይገኛሉ። የሌሎቹም አካላትና የኢንዶክራይን ነጥቦች ደግሞ በሁለቱም መዳፎችና የእግር ሶሎች ውስጥ ይገኛሉ ነው። እና ለምሳሌ እነዚህን እንግዲህ ላሳያችሁ። ስዕሎቹ ያው ገላጭ ስለሆኑ ማየቱ በጣም ጠቃሚ ነው። ወደ ትንታኔው እንሄዳለን። አሁን ለምሳሌ እንግዲህ እነዚህ አሁን እዚህ እንጀምራለን። አሁን ይሄ የግራ መዳፍ ነው። አሁን እዚህ ውስጥ የተለያዩ ቁጥሮች አሉ። እንግዲህ በእነዚህ ቁጥሮች የሚገለጹ አሉ። ለምሳሌ አንጎል አለ፣ አይን እዚህ ጋር 35 አለ፣ የአእምሮ ነርቮች እዚህ ጋር አሉ፣ የጭንቅላት ነርቮች፣ ሆድ ዕቃ ምናምን እያለ በጣም እንደዚህ ዝርዝር መዝገቦች አሉ፣ ዝርዝር ቁጥሮች አሉ። እነሱን እንግዲህ ወደፊት በዝርዝር እናያለን ማለት ነው። አሁን ይሄ ግራ መዳፍ ነው ማለት ነው። ወደዚህም ስንመጣ ይሄ የቀኝ መዳፍ ነው። አሁን መጀመሪያ ላይ ያየነው የግራ መዳፍ እጃችን መዳፍ ውስጥ አሁን እነዚህ የሚወክሉ ቁጥሮች አሉ። የአካል ክፍሎቻችንን እዚህ ጋር ይጠቀሳሉ። አሁን ለምሳሌ እዚህ ጋር ይነበባቸዋል። እንደዚህ እንትን ማለት ሰፋ አድርጋችሁ እንደዚህ አድርጋችሁ ማየት ጆሮ አለ። አሁን እዚህ ጋር አይን አለ። ምንድነው? የሐሞት ከረጢት አለ፣ ተርፋ አንጀት አለ፣ ዳሌና ጉበት ምናምን እያሉ እዚህ ብዙ ዝርዝሮች አሉ እና እነዚህን ማየት ትችላላችሁ። አሁን ወደዚህ ስናልፍ ደግሞ ይሄ የቀኝ መዳፍ ነው። የቀኝ መዳፍ አሁንም ሁለት ተነስቶ ነው ማለት ነው። ይሄ የእግር ሶል ነው። የእግራችን ሶል ነው። የውስጥ እግራችን እዚህ ጋርም አሁን ቁጥሮች አሉ። በቁጥሮቹ ላይ ጽሁፎች አሉ። ይሄ እንግዲህ መጀመሪያ ካየነው የመስመር ጋር የሚያገናኙ ከውስጥ አካሎቻችን የሚያገናኙ ናቸው ማለት ነው። ይሄም የቀኝ እግር ሶል ነው። እንደዚህ ዙም እያደረጋችሁ ማየት ትችላላችሁ። ይሄ እንግዲህ የግራ እጅ መዳፍ ጀርባ ነው። ይሄ ደግሞ የግራ እጃችን መዳፍ ጀርባው ነው። እዚህ ጋር ዝርዝሮች አሉ። ለምሳሌ ጽሁፎች አሉ። የግፊት ነጥቦች፣ አንጎል፣ አእምሮ ነርቮች፣ ፒቱታሪ እጢ፣ ባይናል የጭንቅላት ነርቮች፣ ጉሮሮ፣ አንገት፣
ወዘተ እያለ ይሄ ዝርዝር አለ። አሁን ከነዚያ ውስጥ ካለው ዝርዝር አስቀምጦ ማለት ነው ያለ። ወደዚህም ስንመጣ ይሄ የግራ እጅ መዳፍ ጀርባ ነው። ይሄ የቀኝ እጅ መዳፍ ጀርባው በጀርባ በኩል ያለው ማለት ነው። እና እንግዲህ እነዚህ ነገሮች ናቸው ያሉት እና እነዚህ ቀላል ነገሮች አይደሉም። አኩፕሬዠር ወይም ደግሞ ያንን የአካል ክፍል በቁጥሩና መስመሩን ካወቅን ያንን ነገር ሹል ባልሆነ ነገር ጫን ጫን በማድረግ ወይም እጅ ማሳጅ በማድረግ ያንን የውስጥ ጤናችንን መጠበቅ እንደምንችል ነው የሚያሳየው። እንግዲህ የአኩፕሬዠር ሕክምና ቅድመ ሁኔታዎች አሉት። ይህንን የሕክምና ጥበብ ወይም ይህንን የሕክምና ተግባር ለማከናወን ቅደም ተከተሎች አሉት እና ከዚያ እንግዲህ መጀመሪያ የእምብርት አቀማመጥን ማወቅ አለብን። እምብርት ምን ላይ ነው ያለው? አሁን እዚህ ጋር እምብርት 28 ላይ ነው። አሁን ይታያችኋል እዚህ ጋር ይኸው ዙም አድርጋችሁ ማየት ትችላላችሁ። እምብርት 28 ቁጥር ላይ ነው እና እምብርት እንግዲህ አቀማመጡ በደንብ መታየት አለበት። ማሳጅ ወይም አኩፕሬዠር ከማድረጋችን በፊት እምብርታችን ትክክለኛ ቦታውን መያዙን ማወቅ አለብን። ሕክምናውን ከመጀመራችን በፊት ምንጊዜም እምብርት በትክክለኛው ማዕከላዊ ስፍራ ላይ መቀመጡን በቅድሚያ ማረጋገጥና ማወቅ ያስፈልጋል። የእምብርት አቀማመጥ እንደ ሰዓት ሚዛን መታየት ይኖርበታል። ሚዛኑ ካልተስተካከለ ተፈላጊውን ውጤት ማግኘት አይቻልም። የእምብርት ትክክለኛ አቀማመጥ ለመረዳት የምናያቸው ነጥቦች አሉ። ለምሳሌ አንደኛ ጠዋት ቁርስ ከመብላታችን በፊት ጣታችን በእምብርታችን ላይ በማሳረፍ የልብ ትርታ አይነት ምት የሚሰማን መሆኑን ማረጋገጥ። ሁኔታው እንደዚህ ከሆነ ተፈላጊውን ሕክምና ወዲያውኑ መቀጠል ይቻላል። ለምሳሌ ጠዋት ቁርስ ከመበላቱ በፊት ጣታችን ከእምብርታችን ላይ አድርገን ጫን ብለን በምናይበት ጊዜ የልብ ምት እንደሚመታ እንደዚህ አይነት ስሜት መኖሩ ከተረጋገጠ አኩፕሬዠር ሕክምና ማድረግ እንችላለን ማለት ነው። ሁለተኛ በቀኝ ጡት ጫፍና በእምብርት መካከል ያለው ርቀት በግራ ጡት ጫፍና በእምብርት መካከል ካለው ርቀት ጋር እኩል ከሆነ የእምብርት አቀማመጥ የተስተካከለ ነው። እነዚህን ርቀቶች በሚለኩበት ጊዜ እምብርት ከትክክለኛ ቦታው ወደ ታች ወይም ወደ ላይ ማፈንገጡን መረዳት እንችላለን። ይህ ሁለተኛው ነጥብ ነው። በሶስተኛ ደረጃ በጀርባ ተኝተን እጃችንን ወደ ታች ወጥረን ከጎኖቻችን ጋር በመለጠፍ መሬት ላይ ማሳረፍ። እግሮቻችን ቀጥ ብለው ከተዘረጉ በኋላ ተረከዞችን መሬት ወይም ወለል ላይ ማሳረፍ። አውራ ጣቶችን ቀና ብለው ሲጋጠሙ እኩል መሆን አለባቸው። አንዱ ከፍ ብሎ ሌላው ዝቅ ካለ ግን የእምብርት አቀማመጥ አልተስተካከለም እና ይሄ መረጋገጥ ያለበት ነገር ነው። እንግዲህ ሰውነታችን ያለቅጥ ሲወፍር ወይም በሆዳችን ውስጥ የጋዝ ችግር ሲፈጠር እምብርት ከማዕከላዊ ቦታው ላይ ያፈነግጣል። አሁን እንግዲህ እምብርት ትክክለኛ መስመር የማይኖረው ምን ሰዓት ላይ ነው? እምብርት ትክክለኛ መስመሩን የማይይዝበት ምን ሰዓት ላይ ነው አለ? ከማዕከላዊ ቦታው የሚያፈነግጠው በሆዳችን ውስጥ
የጋዝ ክምችት ሲኖር፣ ያለ ቅጥ መወፈር ካለ እምብርት ትክክለኛ ቦታውን አይይዝም፣ ያፈነግጣል። አንዱ ወደ ላይ አንዱ ወደ ታች ይሆናል ማለት ነው። በዚህ ወቅት ትርታው ወይም ምቱ እምብርት መሃል ሳይሆን ትንሽ ፈቀቅ ብሎ በእምብርት ዙሪያ ይሆናል። የእምብርት ከቦታው ከፍ ማለት ድርቀትን፣ ዝቅ ማለት ደግሞ ተቅማጥን ያስከትላል። አያችሁ? የእምብርት ከፍ ማለት ምን ያመጣል? ድርቀትን። ዝቅ ካለ ደግሞ ተቅማጥን ያስከትላል። እምብርትን በመድኃኒት እርዳታ ወደ ቦታው መመለስ አይቻልም። ችግሩ ውሎ ሲያድር የሆድ ዕቃን ተግባሮች ያውክና ለቀዶ ጥገና ሕክምና ሊዳርግ ወይም ወደ ካንሰር ሊያመራ ይችላል። ከዳንዳኔ ካንሰር መንስኤዎች አንዱ ይኸው የቆየ የሆድ ድርቀት ችግር ነው። እና እንግዲህ ይህንን የአኩፕሬሸር ሕክምና ከማድረጋችን በፊት እነዚህን ነጥቦች መረዳትና ማስተካከል አለብን ማለት ነው። እና ስለዚህ እምብርት አቀማመጡን ለማስተካከል የሚያስፈልጉ ነገሮች አሉ። አንደኛ ጠዋት ቅድም እንደጠቀስነው ከቁርስ በፊት በእምብርት ዙሪያ በአንዱ ቦታ ላይ የሚገኙትን ትርታ ወደ እምብርት መሃል መግፋት። ሁለተኛ እምብርት ትርታው ወዳለበት ቦታ መግፋት። ሶስተኛ በጀርባችን ተኝተን እጃችን ወደ ጎናችን አስጠግተን በመዘርጋት መሬት ላይ ማሳረፍ። አንድ የሚረዳ ሰው ፈልጎ በአንድ እጁ ጉልበታችን ላይ ጫን አድርጎ ይይዛል። ከዚያ በሌላው እጆቹ ደግሞ የግራ አውራ ጣቶችን በመያዝ ዝቅ ያለውን አውራ ጣት ሽቅብ በመሳብ ሁለቱ ጣቶች እኩል እስኪሆኑ ድረስ እንቅስቃሴውን መቀጠል ይላል። እዚህ ጋር ስዕል አለ። በቀጣዩ እንደዚሁ ፎቶውን አስቀምጥላችኋለሁ። በዚህ መልክ እንግዲህ ነው የሚጀመረው ማለት ነው። የአኩፕሬሸር ሕክምና መጀመሪያ ከሚያስፈልጉ ነገሮች የእምብርትን አቀማመጥ ማየት፣ የተዛባ ከፍና ዝቅ ያለ ነገር ካለው ደግሞ አሁን በገለጽናቸው መሰረት እንዲስተካከሉ ማድረግ ነው ማለት ነው። እና እንግዲህ ይሄን ይመስላል። ይሄ በጣም በእጃችን በራሳችን ከቤታችን ሌላ ወጪ ሳናወጣ ውጣ ውረድ ሳይኖርብን ይህንን እውቀት ካወቅን የአኩፕሬሸር የሕክምና ጥበብን ካወቅን ራሳችን ማከም ጤነኛ መሆን እንችላለን። መድኃኒት ሳንጠቀም፣ መርፌ ሳንወጋ፣ ክኒን ሳንውጥ ራሳችን የእያንዳንዱ አካል ክፍል ከተረዳን በእጃችን ላይ በእግራችን ላይ ያሉትን ነጥቦች የትኛው ነጥብ ለየትኛው ህመም እንደሚሆን ካወቅን ያንን ለተወሰነ ደቂቃ ጫን ጫን በማድረግ ወይም ማሳጅ በማድረግ ጤናችን መጠበቅ የምንችልበት ጥበብ ነው። እግዚአብሔር እንግዲህ በብዙ መልኩ እኛ የምንድንበትን የምንፈወስበትን ጤነኛ ሆነን የምንኖርበትን ነገር ሰጥቶናል። እንግዲህ ይህንን አውቀን መጠቀም የእኛ ድርሻ ነው። እግዚአብሔር እንደዚህ ራሳችን ማሳጅ በማድረግ በእጽዋት፣ በማዕድናት፣ በጸበል በተለያየ ነገር እንድንድን ጤነኛ እንድንሆን ብዙ ጥበብን ነው የሰጠን። ጥበቦችን ደግሞ ፈልጎ አግኝቶ መጠቀም ደግሞ የእኛ ድርሻ ነው። እንግዲህ ፈልጉ ይሰጣቸዋል ነው። አንኳኩ ይከፈትላቸዋል። አንኳኳ ይከፈትለታል። ለሚፈልግ ምንድን ነው ይሰጠዋል ነው። እንደዚህም ብለን ቁጭ ብለን ራሴን አመመኝ፣ ሆዴን አመመኝ፣ ጀርባዬን አመመኝ፣ እንደዚህ ሆንኩኝ ማለት የለብንም። ሰውነታችን ለበሽታ ተጋላጭ ነው። ሆኖም ግን እግዚአብሔር ደግሞ የምንድንበትን
የምንፈወስበትን ጥበብ ሰጥቶናል። ጥበቦችን መቅሰም፣ መማር፣ ማወቅ፣ መረዳት ያስፈልጋል እና ለዛሬው በዚሁ ይበቃናል። በቀጣይ ደግሞ ቀጣዩን ክፍል እናያለን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኛ በሰላም በጤና እንድንኖር ሁሉን ነገር ያዘጋጀልን አምላክ ክብር ምስጋና ለእሱ ይሁን። ወስብሐት ለእግዚአብሔር።